ይኸውልሽ በመጀመሪያ ወንድምሽ ያለበትን ደረጃ መታወቅ አለበት እኮ አሁን ሃይስኩል ነው እድሜው ስንት ነው 16 አመቱ 16 ወደ 17 እየሄደ ነው ወየ የት ነው ያለው አሁን ሻወር ቤት ነው ሻወር እንደተከፈተ ሱራፌል አዎ ድምፁ እኮ ይሰማኛል ሱራፌል በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ ሱራፌል አተ በስመ አብ ኧረ ጠራ አምቡላንስ ፍራስ እሺ አምቡላንስ ፍራስ በስመ አብ አየሁ በስብሷል እኮ እናት አምቡላንስ ደርበሉ አምቡላንስ እንግዲህ ውድ ቤተሰቦቼ ያው ሱራፌልን ሆስፒታል አድርሰናል እስካሁን ድረስ ምንም የታወቀ ነገር የለም እህትየዋ ያው እዛው ሆስፒታል ነው ያለችው እንግዲህ ራሱን ለማጥፋት ሙከራ አድርጎ ነው ያገኘነው እናትየዋ ትንሽ ደም ብዛት ነበረባቸውና እሱ እንትን ስላለ የተመለስነው ወደ ቤት ስለዚህ ከነሱ ጋር ስለ ጉዳዩ እናወራለን ተረጋጊና ታይዘሽ አይ ይገባኛል ያለሽበት ሁኔታ እኮ እንረዳለን ግን ደግሞ ያንቺ መረጋጋት ነው የሚያስፈልገው እንዴት እናሳደኳቸው እኮ እኔንም ማቀው ጓደኛዬ እኮ ነው ልጅ አይደለም እኮ ጓደኛዬ ነው እኮ ምንድነው አሁን ዶክተሮቹ ያዩት ነው ቼክ ያያረጉት ነው ኧረ መቤቴ እሺ ግን አሁን እኔ ያልገባኝ ነገር በአንድ ቀን እንዴት ነው ራሱን እስከ ማጥፋት የደረሰው የምታውቁት መረጃ ነገር የለም ኧረ እንዴት ልንገር ምን አውቃለሁ ማታ ገባ እስኪ ስልኩን ስጭኝ እናቴ እሺ እሱን ነው ይሄ እሱ ስልክ ነው አይደል አዎ እሱ ኧረ ምን ተረጋጋ ኧረ ምን ተረጋጋው ፋተር ተቆላን አታቆ እናት እሱ ፋተር ታውቂያለሽ አይ ኧረ ምንም ማላውቀው እሱ አላውቀውም ወይኔ ጓደኛዬ ልጄ እኮ ነው ወይኔ ምን አየብኝ እኔ አፈር ልብላለት እንደዚህ እስከሚወርስ እናሳስቡት ነው ምንድነው እኮ አሁን እኔም እኮ ግራ ይገባኝ እኮ አትሊስት እኛ ትናንት ነው ያወራነው አይደለ ጉዳዩ ማታም እኛ ተነጋገርንም ገባ ቤት መኝታ ቤቱ ገባ ከዛ እዚህ ጋር ታየርና ተመልሶ ገባ እሺ ከዛ በኋላ ምንም ክፉ ነገር አልተነጋገርም መጀመሪያ ስንጠራው ዝም አለ አትምጡኝ ማንንም አልፈልግም ማለት ከዛ እኔም ሰብሬ ለገባ ስል ረፍ ሲንኳኳ ረፍ እንዳትመጡ ማንንም አልፈልግም ማለት ከጊዜ በኋላ ስልኩ እንደሁለት ይጠራል አያነሳም ከዛ በኋላ ድምጽ አይሰማም እናንተ ስትመጡ ናችሁ እናንተ እንትን ያላችሁ ወይኔ ጉዴ ወይኔ እንዲህ ነው መልሴ እንዲህ ነው ያሳደኳችሁ ያሬድዬ እንዲህ ነው ያሳደኳችሁ ይሄ ነው ለኔ የሚገባው ወይ ጉዴ እንደው ዶክተሮቹ ምን አሉልኝ አሁን እነሱ ያሉት ቆይ ቼክ እናርገው ነው ያሉት አሁን ምንም ነገር እኮ አልተረጋ አሁን አንቺ ራስን ስለሳትሽ ነው ተመለሰኝ ደህና ነው እኔ እንግዲህ ያው እሱን ዶክተሮች ነው የሚያውቁት እኔ አፈር ልብላ ልጅ ወይኔ እህትየዋ እዛው ስላለች እንግዲህ ያለውን ነገር እሷ ታሳስብ እስቲ ደውሉልኝ ለሱ ቆይ እንደውልሽ አሁን አንቺ መጀመሪያ አንቺ ሰላም መሆን አለብሽ የጉሊት ልጄ የችግር ልጆቼ ወይኔ ምንድነው የምረጋጋው ልጄን ለሆስፒታል ትቼ እኔ ምንድነው እኔ ብቀድም ነው እኮ ደስ የሚለኝ እኔ መስቸገረኝ አልኳቸው መሻንገታችሁን አስደፋው ምን ሆናችሁ ነው ምንድነው እኔ መስጫማለኝ እናንተ ሳሳድግ
ምን ሆናችሁ ነው? እኔ መች ጠገብኩኝ? እናንተን እኮ ነው የማጠግበው። ነገ እኮ መልስ ትጦሩኛላችሁ እያደምራታችሁ ታወጣላችሁ ብዬ ነው። ወይኔ ልጄ ወይኔ ልጄ። በቃ ማዘር አንቺ ተረጋጊ። ቆይ አንቺ ተረጋጊ። እሺ ቆይ እኔ ለእህትዬው አልደውልና እኔን ውሰዱኝ እዛ አይደል ያለበት ሁኔታ። አንቺ አሁን እዛ ጋር መሆን የለብሽም። አንቺ እንደ ራስሽን ሳትሽ እኮ እንዴ አንቺ ራስ ብትጎጅብልስ እንዴ? አረ ነፈው በላው ኖ እንደዛ አይደለም እናት አይደለም እንደዛ አይደለም እንዴ። እነሱስ ማን አላቸው እንዴ? አንድ ልጅ ብቻ እኮ አይደለም ያለሽ፣ እሱም አለ እህትየውም አለች አይደል እንዴ? ሴቷም አለች እሱም አለ። ሁሉም ልጆች ናቸው። ለሱ አንጀቴ ይለያል እኮ አንጀቴ ይለያል ለሱ አይደለም እናት። ቆይ ተረጋጊ በእናትሽ። ወይኔ እንሄዳለን። ይኸው አሁን አንቺ ትንሽ ከተረጋጋሽ በኋላ እንሄዳለን። እሺ ሁላችን እንሄዳለን። ግን አሁን ስልኩ ላይ ያሉትን ነገሮች ማወቅ ስላለብኝ ለእህትየው አልደውልላትና እሷን ወይ ልጠይቃት ተባለች። ምናልባት ነገር አልነበረ ከሱ ጋር ይሻላል ከሷ ጋር ያላቸው ቀረቤታ። እሺ ምናልባት እሷን ጠይቃት። ጥሩ በቃ እጠይቃታለሁ። እናት በእናትሽ ትንሽ ለመረጋጋት ነው ትንሽ ብቻ። እሺ አይዞሽ። ውሃ ምናምን ነገር እስኪ ቆይ ውሃ እናምጣ። እሺ እንግዲህ ውድ ቤተሰቦቼ በጣም የሚያሳዝንን ነገር ነው ያጋጠመን። ትናንት እንግዲህ እነሱ አውርተውን ነበር። እኔ ዛሬ እንግዲህ ተዘጋጅቼ እነሱ ጋር ለመምጣት ነበር ፕላን አድርገን የነበረው። ጠዋት ላይ ሌላ ስራ ነበረን እና ያን ስራ ሰርተን ቀጥታ ወደ ማዘር ቤት እንመጣለን ብለን ነበር እንደቅድ ያዝነው። ምክንያቱም ሱራፌልን ማናገር ስለነበረብን፣ በመሀል ግን እኛ ለሌላ ስራ በተዘጋጀንበት ሁኔታ ነው እንግዲህ የሱራፌል እናት ደውላ ልጅ አንድ ነገር ሳይሆን አይቀርም ሻወር ቤት ገብቶ ሻወሩን ከዘጋው ቆይቷል ብላን እየተሯሯጠ ነው እንደዚህ የመጣ ነው። እዚህ ከመጣን በኋላ ግን እንግዲህ ያው ሁኔታው ትንሽ ግራ የሚያጋባ ነው። ልጁ ሻወር ቤት ሻወሩን ከፍቶታል። ነገር ግን ያው ራሱን ስቶ መሬት ላይ ያገኘነው። ራሱን ስቶ ለማለትም ሞቶም ለማለትም የሚከብድ ሁኔታ ላይ ነው የነበረው። ምክንያቱም ያው እናንተም እንዳያችሁት ነው ተዝለፍልፎ ነው ያገኘነው። መሬት ላይም ወድቋል። ውሃም እሱ ላይ እየፈሰሰበት ነበር። ሁኔታው በጊዜው ትንሽ ግራ የሚያጋባና የሚያስጨንቅ ነበር። እናቴ ይህንን ነገር ካየች በኋላ እንግዲህ ያው ትንሽ በሽታም ስለነበረባት ራሷን አንስታብን ነው ልጁን ሆስፒታል አድርሰን ከእህቱ ጋር እና ከኛ ሰዎች መካከል አብረዋት ደግሞ ከእህትየዋም ጋር እንድትኖር አድርገን ነው የተመለስነው። ከዛ ቤት ከመጣን በኋላ እንግዲህ የተወሰነውን እንግዲህ የእናትን ስሜት አይታችኋታል። ወንድምየውም እንደዚሁ ጭንቀት ላይ ነው ያለው፣ ሀዘን ላይ ነው ያሉት። እውነት ለመናገር ልጁ በህይወት ይቆይ ወይም ይሙት እስካሁን ምንም አይነት መረጃ አልተሰጠንም። በምንደውልበት ሰዓት ቆዩ ተብለናል ነው ያለችኝ። እህትየዋ ውጭ ላይ ነው ያለችው። ሲመስለኝ ህይወቱ ያለፈ አልመሰለኝም። ምክንያቱም ህይወቱ ቢያልፍ ኑሮ እዛው ላይ ዶክተሮቹ ህይወቱ አልፏል ብለው ይነግሩን ነበር። ግን አሁን የሆነ ክትትል እያደረጉለት ይመስለኛል። መድኃኒትም የወሰደው መድኃኒት ነበር መሰለኝ። ያ መድኃኒት እንግዲህ ከዛ ጋር ግብግብ ላይ እንደሆኑ ነው ዶክተሮች የተነገረን። ከዛ በዚህ መሃል ግን እኛ መስራት የነበረብን ስራ ነበርና አንድ ስራ እየሰራው ነበር። ይሄ የልጁ ስልክ ነው። ፓስዋርዱን ሁለቱም አያውቁትም። እናትም አታውቅም፣ ወንድምየውም አያውቅም። ስለዚህ ማድረግ የነበረብን ለእህትየዋ መጠየቅ ነው። እህትየዋን ደውለን ጠይቀናታል። ስልኩን ከፍተነዋል። ስልኩን ከከፈትነው በኋላ ግን ያየነው ነገር የሚያስጨንቅና ግራ የሚያጋቡ ፋይሎች ነው እዚህ ውስጥ ያገኘነው። እንግዲህ ልጁ የ16 ዓመት ልጅ ነው። ነገር ግን አንድ የ16 ዓመት ልጅ በሂውማን ትራፊኪንግ ላይ ይኖራል ወይም ይሰራል ብለን አልገመትንም፣ አንገምትም። ማንም ሰውም ሊገምት አይችልም። አንድ ሰው እንዴት ነው 16 ዓመቱ ሆኖ ሴቶችን ከወንድ ጋር ለማገናኘት ምናምን እንደዚህ አይነት ስራ ይሰራል ብለን አንጠብቅም። ነገር ግን እዚህ ጋር ያገኘነው ቴክስቶችን እና የተደዋወላቸውን እያየን ነበር እና በምናይበት ሰዓት እንግዲህ ያገኘነው ነገር አንደኛው ሴቶቹን እንዳዘጋጀ መቶ መውሰድ እንደሚችል ምናምን ነው ለሰውየው ቴክስቶቹን የተላላከው። የመጀመሪያው ቴክስቶቹ ኖርማል ነበሩ። ከሰውየው ጋር ሲያወራ የነበረው ነገር ወይም ይሄ ሴቶቹን እንዲያዘጋጅለት የጠየቀው ሰው የሚያወራው ነገር በሙሉ በጣም ኖርማል እና ምንም ችግር የሌለበት ነው የሚመስለው እስከዚህ ድረስ ከመጨረሻው ድረስ እስካየነው ድረስ ማለት ነው።
ከዛ ከሆነ ጊዜ በኋላ ግን ጉዳዩ እየተቀየረ እንደመጣ በተለይ ያ የነገርኩህን ነገር ማታረግ ከሆነ እያለ የሚያስፈራራው አይነት ነገር ነው የሚመስለው። ከዛ ውጭ ደግሞ ምን ይላል አንዱ ቴክስት እዚህ ጋር በጣም ያስደነገጠን ቴክስት ልጁ ይመስለኛል በጣም ሱራፌል ማለት ነው በጣም ብዙ ማስፈራሪያዎችና ዛቻዎች ሲደርሱት ቴክስት ያደረገላቸው ነገር እኔ የማውቀውን ፋይል ለመንግስት ወይም ለፖሊስ ብሰጥ እናንተ ጋር የሚደርሰውን ነገር ማወቅ እኮ ቀላል ነው ብሎ ቴክስት አድርጎላቸዋል። ከዚህ በኋላ ጉዳዩ አቅጣጫውን የሳተ ነው የሚመስለው። ምክንያቱም ከዚህ በኋላ ያወሩት መንገድ የተነጋገሩበት መንገድ እጅግ በጣም የሚረብሽና የሚሰቀጥጥ ነው። በጣም ጸያፊ ስድድብ ነገሮች አሉት። አንተ እንትን ልጅ ምናምን እየተባባሉ ነው የሚመላለሱት የነበረው። ከዛ ውጭ ልጁ ወይም ሱራፌል ነገሩ እየከበደ እንደመጣ ሲገባው በቃ እኔ ከእናንተ ጋር መስራት አልፈልግም የራሴን ስራ ወይም ደግሞ የራሴን ትምህርት ነው መቀጠል ፈልገው እናንተ ጋር ምንም ያደራርሰን የለም የሚል ቴክስት ነው የተላከለት። ከዛ በኋላ ግን የላከው እሱ ማለት ነው። ከዛ በኋላ እነሱ የላኩለትን ነው አሁን ከዚህ በኋላ የምነግራችሁ። የመጀመሪያ ቀን ይሄንን ከእናንተ ጋር መስራት አልፈልግም ካላቸው በኋላ የመለሱለት ስላንተ ሁሉንም መረጃ እናውቃለን እማናቅ እንዳይመስልህ ስራውን አቆማለሁ ያልክ ቀን በመጀመሪያ እናትህን በመቀጠል እህትህን ቀጥሎ ደግሞ ወንድምህን አንድ ባንድ እንጨርሳቸዋለን አንተም በቁምህ ተሰቃያታለህ እያሉ ነው እንግዲህ ቴክስት የሚልኩለት። በጣም በሚያሳፍር ሁኔታ ደግሞ ልጁ ሱራፌል ማለት ነው ይመልስላቸው የነበረው በቃ እኔ ከእናንተ ጋር አልሰራም ነው እንጂ ያልኩት ሌላ ነገር አልተናገርኩም። ለምንድነው ከእኔም ከቤተሰቦቼም ህይወት ማትወጡት የሚል መልስ ነው ሲመልስላቸው የነበር። እንግዲህ ምልልሱ እንደዚህ ነው እያለ እየቀጠለ የነበረው ይመስለኛል 1 2 3 4 ቀን ሙሉ ይሄ ነው ወሬያቸው የነበረው ማለት ነው። እነሱም እንግዲህ ጸባዩ ተቀየረ ምናምን ብለው ለኛ ከነገሩን ቀን ጀምሮ ወደ ኋላ 4 ቀን ማለት ነው ሞር በጣም ሲቀየርባቸው ነው ማለት ነው። ይሄንንም እነሱ እንደመረጃ የነገሩን እዛ ሁላችንም የሚያስደነግጠን አንድ ቴክስት ደግሞ ምን ይላል መሰላችሁ? እህትህን አናግራት የሚል ቴክስትም ተልኮለታል። ከዛ እሷ ስለዚህ ነገር የምታውቀው ነገር የላትም ብሎ መለሰለት። ከዛ ሰውየው ደግሞ የምታውቀው ነገር ስላለ መሰለኝ እህትህን አናግራት ያልኩ ብሎ መልሶለታል። ስለዚህ እህትየዋም ጋር የሆነ የተደበቀ ነገር አለ። በእርግጥም እህትየዋን ስናወራት የመለሰችበት መንገድ ያወራችበት መንገድ ትናንትና ልክ ያልሆነ ነገር የሆነ ኦፍ የሆነ ነገር እንዳለ የሆነ ነገር ያሳያል። ምክንያቱም በቃ ብር ስለምፈልግ ነው የምቀበለው ምናምን አይነት ነገር ሴት አይደለሁ ምናምን ምን አስጠየቀኝ የሚሉት መልሶች። ምክንያቱም አንዲት ሴት ወይም አንድ ሰው ከታናሽ ወንድም ታናሽ እህት እንደዚህ አይነት ነገሮች ጋር ሲመጡ የመጠየቅ መደበኛ ጥያቄ ነው። የኔ ታናሽ እህት ለኔ ገንዘብ ልትሰጠኝ ከቻለች ለየት ነው ያመጣቸው አትሊስት የመጣበትን መንገድ የሚመጣበትን መንገድ መጠየቅና ማወቅ ያለብኝ ይመስለኛል። ይሄን ነገር ጠይቀሻለሁ የሚሉ ጥያቄዎች ስንጠይቃት እንግዲህ ልጅቷ የምትመልሰው ምንም አይነት ዕውቀት እንደሌላት ነው። እዚህ ጋር ትናንትና ስትነግረኝ ነበር በቃ ያው ጓደኞቼ ይሰጡኛል አሉ። ስለዚህ ጓደኞቹ የሚሰጡት ከሆነ ለምን ብዬ ጠይቀዋለሁ የሚል ነገር ነው እንግዲህ ትናንትና ስትመልስልን የነበረው። አሁን የምናደርገው እህትየዋ ትምጣና ከእሷ ጋር እናወራለን። በጣም አንድ ቮይስ አለ እሱን ኤዲተሩ ያስገባላቸዋል። ልጁ ምን ያህል ጭንቀት ላይ እንደነበረ የመጨረሻ ቴክስት ነው። ይሄን የመጨረሻ ቴክስት ኤዲተሩ አስገባላቸው። እንግዲህ ያው እኔን ተወኝ ከነ ሚስጥረህ ወደማይቀረው ሄጃለሁ እኔን ተወኝ ቤተሰቦቼን ተው ከነ ሚስጥረህ ወደማይቀረው ሄጃለሁ ብሎ እንግዲህ ልጁ ቮይስ አድርጎለት ነበር ለዛ ሰው ማለት ነው። ምን ያህል አስጨንቆት እንደነበረ ምን ያህል ሁኔታዎች ከብደውት እንደነበረ ያሳያል። ምክንያቱም በቃ እኔን ተወኝ ቤተሰቦቼንም ተው ከነ ሚስጥረህ ነው ሄጃለሁ ያለው which is ይሄ ነገር ኖርማሊ አንድ በዚህ ስራ ላይ ካጋጠሙን ነገሮች መካከል ለምሳሌ ሴቶችን የሚሸጡ ወንዶች ሊኖሩ ይችላሉ። ትምህርት ቤትም ኢቭን የሚያደራድሩ ደላሎች አሉ። ለምሳሌ ሃይ ስኩል ላይ ሆኖ ዩኒቨርሲቲ ላይ ሆኖ እኔ አሁን ለምሳሌ የራሴ ኤክስፒሪየንስ ዩኒቨርሲቲ ላይ በነበርኩበት ሰዓት አሉ ደላሎች የዩኒቨርሲቲ ሴቶችን ውጭ ካሉ ወንዶች ጋር የሚያገናኙ ምናምን ነበሩ። ይሄንን እኔ አውቃለሁ በእኔ ኤክስፒሪየንስ ማለት ነው። የሃይ ስኩሉን አላውቅም። አሁን ግን ሱራፌል አይ ቲንክ ሃይ ስኩል ላይም እንደዚህ አይነት ስራ ይሰራ እንደነበር ነው። ያው የገንዘቡ ምንጭ ወይም ደግሞ ገንዘቡን የሚያገኝበት የነበረው መንገድ ይሄ ይመስለኛል።
ድህነቴን ተጠቅመህ እንደዚህ አራክ ምናምን እያለ ወቀሳዎች ነበሩ። ድህነቴን ተጠቅመህ ነው እንደዚህ እዚህ ውስጥ ያስገባኸኝ ምናምን እያለ ለሰውየው ቴክስት ሲመልስለት ነበር ሱራፌል ማለት ነው። ዞሮ ዞሮ ከዚህ ጋር የተደበቀ ሚስጥር አለ። ሚስጥሩን የሚያውቀው ወይም ደግሞ በዚህ ሚስጥር ዙሪያ ደግሞ ላናግረው የሚችለው አንድ ሰውና አንድ ሰው ብቻ ነው። እሱም ደግሞ እህትየዋ ትመስለኛለች። ምክንያቱም እህትህን አናግራት ብሎ ቴክስት ልኮለታል። የትኛው ያ የማይታወቀው ሰው ማለት ነው። ለምን እህትህን አናግራት ለማለት ፈለገ? እህትየዋ ከዚህ ጋር የተገናኘ ነገርስ ምን አላት? እና ደግሞ በጣም የገረመኝ ነገር ፓስዋርዱን ንገሪኝ ስላት መጀመሪያ ላለመናገር የሄደችው ርቀት አትጠይቁኝ። ከዛ እናትየዋ ተቀብላ ስትቆጣት ነው የስልኩን ፓስዋርድ የነገረችኝ። ፓስዋርዱን ታውቃለች፣ ግን መጀመሪያ ለኔ እንደምታውቀው ነው ነግራኝ የነበረው። ስለዚህ ፓስዋርዱን ንገሪኝ ምናምን ስላት ለምን ነው ምናምን ፖሊስ መጥተው መረጃውን ይሰብስብ አንተ ለምን ትወስዳለህ የሚሉትን ነገሮች ነው ስትጠይቀኝ የነበረው። ከዛ እናት ስልኩን አንስታ ስትቆጣት ያው ፓስዋርዱን ነገረችን። ገብተን ስናየው በጣም ብዙ ጉዶች ነው ያሉት። በሚገርም ሁኔታ ደግሞ ምንድነው ሌላው ያስደነገጠን እኛን የብዙ ሴቶች ፎቶ እዚህ ስልክ ላይ አለ። ብዙ አንደሬጅ የሆኑ ሴቶች ማለት ነው 14 15 ዓመት 16 ዓመት ልጆች ፎቶዎች በብዛት ነው እዚህ ስልክ ላይ ያለው። ይሄ የለም ተሸጧል ምናምን ይላል ቴሌግራሙ ላይ። እንግዲህ ተሸጧል እንዴት እንደሆነ ባላውቅም ብቻ ተሸጧል የሚል መረጃዎች አሉ። ከነ ሚስጥረ ሞች ያለው አሁን ሌላው ደግሞ እንትን ያለን የያዘን ነገር ምንድነው ከነ ሚስጥረ ሄጃለሁ ቤተሰቦቼን ግን ተዋቸው። ከነ ሚስጥረ ቮይሱን ያስገባላቸዋል ኤዲተር። ከነ ሚስጥረ ሄጃለሁ እኔ ቤተሰቦቼን ግን ተዋቸው ብሎ ነው ያስቀመጠውና ይሄ ሚስጥር ምንድነው? የተደበቀውስ ነገር ምንድነው? ኖርማሊ ይሄ ከሆነ እየሰራ የነበረው ይሄ ልጅ ድንገት አቆማለሁ ማለቱ ይሆን ይሄ ሁሉ ነገር ውስጥ እንዲገባ ያደረገው ራሱን እስከማጥፋት አስቡት። ራሱን እስከማጥፋት ከደረሰ ጉዳዩ ቀላል አልነበረም ማለት ነው። የተፈጠረው ነገር ወይም ደግሞ እየተፈጠረ የነበረው ነገር ቀላል አልነበረም ማለት ነው። ስለዚህ አሁን ከእህትየዋ ጋር እንድንገናኝ እናደርጋለን። በዚሁ አጋጣሚ ግን ብዙ መናገር ያለብኝ ነገር ያለ ይመስለኛል። ቤተሰቦች ወይም ደግሞ ፋሚሊ ልጃችሁ በተለይ ይሄ ፋይሬጅ የሚባለው ስቴጅ ላይ የደረሱ ልጆች የት ነው የሚውሉት፣ ምንድን ነው የሚሰሩት የሚለውን ነገር ማወቅ ግዴታ ነው። ብዙ ሰዎች ወይም ብዙ ቤተሰቦች ጉዳዩ ከረፈደ በኋላ ነው አንደርስታንድ የሚያደርጉት። ይሄ ኤጅ ይሄ አሁን 15 16 17 የሚባለው ኤጅ ላይ ያሉ ሰዎች አብዛኞቹ ልጆች አዲስ ነገር መሞከሪያ ጊዜያቸው ነው። አዲስ ነገር የሚፈልጉበት ጊዜ ነው። አዲስ ነገር ለማድረግ ጥረት የሚያደርጉበት ጊዜ ነው። which is የሆነ ትልቅ ሰው ይፈልጋል ማለት ነው። የሆነ ሰው እንዲያያቸው ይፈልጋሉ። የሆነ ሰው ኮንትሮል እንዲያደርጋቸው ይፈልጋሉ። ያን ነገር ሱራፌል ያጣው ይመስለኛል በዚህ ሰዓት። እኔ አሁን የተረዳሁት እሱ ነው። ሱራፌል ያጣው ነገር ቤተሰቦቹ አላዩትም። በዚህ እድሜው ላይ ማዘሩ እንዳልኳችሁ ጉልት እየሸጥኩ ምን እያልኩ ነው ማሳድጋቸው ምናምን ስትለኝ ነበር። ጥሩ ነው እኮ ግን ማየት ባለብን ልክ ደግሞ ልጆቻችን ማየት አለብን። እዚህ እድሜ ላይ ሲኖሩ ብዙ የሚያስፈልጋቸው ብዙ ግራ የሚያጋባቸው ብዙ የሚያወዛግባቸው ነገር አለና ከጎናቸው መሆን አለባቸው። ይሄ ኤጅ ላይ ልጆች ያሏቸው ሰዎች ነገሩን ቸል አትበሉት። እናንተ ቸል ያላችሁትን ነገር ከጀርባ ይሄንን ቸልታ ተጠቅሞ መጫወቻ የሚያደርጓቸው በጣም ብዙ ሰዎች አሉ። እኔ በብዙ ደረጃ ብዙ መረጃዎች ይደርሱኛል። ያው ቴሌግራም ላይም ስለምትልኩልኝ አያለውና ከሚደርሱ መረጃዎች ውስጥ አንዱ ምንድነው ልጄ እንደዚህ ሆነች፣ ልጄ እንደዚህ ሆነ። ይሄ ነገር ደግሞ የሚሆነው ዳይሬክትሊ በቃ እነዚህ ሴቶችም ይሁኑ ወንዶችም ይሁኑ አዲስ ነገር ለመሞከር በሚል ፍላጎት ወይም ደግሞ አዲስ ነገር ለማየት በሚደረግ ትንቅንቅ መሀል የተፈጠረ ነገር ነው። ይህን ነገር ሲፈጠር እናንተ ከጎን መሆን አለባችሁ፣ መደገፍ አለባችሁ። ምን ላድርግላችሁ፣ ምን ላግዛችሁ የሚለውን ነገር ኮንሲደር እንድታደርጉት ልብ ይላል ለማለት እወዳለሁ። ብዙ ነገሮችን መናገር ፈልጋለሁ፣ ግን ይህን ጉዳይ ሳልዘጋ መናገር ትክክል መስሎ ስላልተሰማኝ እህትየዋን ቀጥታ አገኛታለሁ። እሷን ካገኘሁት በኋላ ስለ ልጁ መጨረሻው ምን ሆነ የሚለውን ለእናንተ እናሳውቃችኋለን። እስካሁን ድረስ ዶክተሮቹ ምንም አይነት መልስ አልሰጡንም። ስለዚህ እህትየዋ ትምጣ፣ ከእሷ ጋር ቆይታ አደርጋለሁ። ልጁስ ምን ሆነ የሚለውን ማሳውቃችኋለሁ። አብራችሁን ቆዩ። ሳምራይት እሺ ተረጋጊ። በመጀመሪያ ደረጃ መረጋጋት አለብሽ።
አልሰማ ብሎኝ ነው እንጂ እኮ ነው ተናግሬ ነበር። ምን ነግረሽው ነበር አንቺ? ይኸውልሽ ይሄንን ነገር ያው ከከፈትኩት በኋላ ምን ላይ እንደምችል መገመት ቀላል ነው አይደለ? አዎ። ያው ስላንቺም ስም እዚህ ጋር ተነስቷል። ወንድምሽ ምን ነበር የሚሰራው? የምታውቂው ነገር አለ? እንግዲህ አሁን ካልከኝ ልንገርህ። እሺ ንገሪ። ምንም ነገር አትደብቂኝ። ዞሮ ዞሮ አንቺ እንደምታውቂ ምናምን ነገር መረጃዎቹ ደርሰውኛል። ስለዚህ ሙሉውን ምን ሲሰራ እንደነበር ምን ውስጥ እንደነበር እስኪ ንገሪ። ወንድምሽ ምንድን ነበር ሲሰራ ነበር? እሺ ስለ ፔዶፋይል የሚባል ነገር ታውቃለህ? ፔዶፋይል? አዎ። አላውቅም። ምንድን ነው? በእርግጥ ያው ለእኔ አሁን ይሄን የምነግርህ መጀመሪያ ላይ እኔ ከገባበት በኋላ ነው እንጂ ነገረኝ። እሱንም ከገባበት በኋላ ደግሞ እንዲያቆም ነግሬው ነበር። እና ሴቶችን ማቅረብ ነው ማለት ለሌላ ሰው ማለት ነው፣ ለትላልቅ ሰዎች ሴቶችን ማቅረብ ነበረ ስራው ማለት ነው። እና መጀመሪያ አልነገረኝም ነበር። ከገባ በኋላ እንዲ ምንድነው ምናምን ብዬ ቀርቤ ችግር የለውም እኔ ለማንም አልናገርብህም ንገረኝ ምናምን ብዬ ጠይቄው ነበር። እሺ ከዛን እሺ ምናምን ብሎ ቃል አስገብቶ ምናምን እንደዚህ እስከ ሴቶችን እንደዚህ ለትላልቅ ሰዎች ማቅረብ ነው ስራ፣ ይሄንን ነው የምሰራው። እንደውም በዚህ አጋጣሚ አንቺ ትረጂኛለሽ አለኝ። ምንድነው እኔ የምረዳህ ምናምን ስለው ያው ሴት ነሽ፣ ሴት ልጆች ጓደኞች አሉሽ፣ ያንቺ እኩያ ጓደኞች አሉሽ እና ደግሞ እነሱንም ታናግሪልኛለሽ ምናምን ብሎኛል። እንዴ ማለት ምን ማለት ነው? ምን ለማለት ፈልገህ ነው ምናምን ስለው እንግዲህ ሴቶችን ታቀርቢልኛለሽ ምናምን በዛውም ይሄን ብር የምሰጥሽንም እንደዚህ እያለን ብር ሰጥሻለሁ፣ ሌላም ነገር የምትፈልጊያቸውን ነገሮችም ታደርጊበታለሽ ምናምን ብሎ ነገረኝ። ዛን እኔ ይሄንን እንደዚህ አይነት ነገር ውስጥ ነው ያልገባም። እዛው ራስን ቻል፣ አንተም አቁም፣ በተቻለ አቁም፣ ይሄን ስራ ብታቆም ይሻላል ብዬ ነበር የነገርኩት። እንደዚህ አይነት ስራ አቁም፣ ሌላ ስራ ካልጠፋ ስራ እንደዚህ አይነት ስራ ውስጥ ጀመር እንዴት ትገባለህ ነበር ያልኩት። ከዛም በኋላ እንግዲህ አንዴ ገብቼበታለሁ፣ አንቺ ደግሞ አንዝንጂኝ ስለነገርኩሽ ነው ምናምን ነገር አለኝ። ከዛም በኋላ እንግዲህ ካልከን ያላቅም ከጠቀመ ይሁን፣ እኔም እንዲጠቅም ነው ከጠቀመ ይሁን እንዲጠቅም ነው እንጂ የምፈልገው እኔ እንድትጎዳ አይደለም ብዬ ነበር የነገርኩት። ከዛም በቃ ብሩንም ለዛ ነበረ ዝም ብዬ የምቀበል። ቆይ አሁን እሱ ሴቶችን ይሸጣል ማለት ነው? አዎ። እዛ ትምህርት ቤት ያሉትን ወይስ ሌሎችን? ነው ትምህርት ቤት ያሉትን ሄዶ እያናገረ እነሱንም እንዲያር እንደዚህ የምትፈልጉትን ነገር ምናምን ያደርግላችኋል፣ የፈለጋችሁትን ሀብት ታካብታላችሁ ምናምን እያለ እያታለላቸው ለነዛ ሰዎች ይሰጣል ማለት ነው። ያ አሁን ሱራፌል የምትይኝ ያንተ ወንድም ነው አይደል? አዎ የኔ ወንድም። እንግዲህ እናንተ እንደነገራችሁኝ ከሆነ ወይም ደግሞ መረጃዎችን በምሰበስብበት ጊዜ ያየሁት ነገር ምንድነው በጣም ስርዓት ያለው ልጅ እንደሆነ እንደዚህ አይነት ነገር ላይ ሰው ቀና ብሎ የማያይ ደግ ሰው እንደሆነ ነው የነገራችሁኝ። ይሄ ነገር ደግሞ ትንሽ የተጠረሰ እንዴት እንደዚህ ውስጥ ሊገባ ቻለ? እሱም ሰውን ያናገረው በጓደኛ ነውና እንዲህ አይነት ስራ እንስራ ምናምን ብለው ቀጥታ እንደዚህ እንስራ ብለውት ነው ያስገቡት ነው ወይስ ማኑ ያስነኩት ነገር ነበር? አይ መጀመሪያ አንድ ሴት እንደዚህ እንትን ስትል 1000 ብር ነገር ምናምን ነበር የሰጠው መሰለኝ። እሺ ከዛም በኋላ እንዴት አንድ ሌላ ሰው እንዲህ ሴት አናግርልኝ ምናምን እና እንደዚህ ብር እንደዚህ ምናምን ብሎ 1000 ብር ሰጣው። ከዛ እሱም ብር ሲያይሱ እሺ ብሎ እንደዚህ ያናገረለት ገባ። ከዛን ቀስ በቀስ እያለ እንግዲህ ትምህርት ቤቶቹን ሴቶች ጨረሳቸው። የመረሽ ነው። ቆይ ምን ብሎ ነው የሚያናግራ? እንዴት እነሱ እሺ ይሉታል? ያው ብር አይደል ከብሩ ትንሽ ከፍ ይላል መሰለኝ እና እንደዚህ ህይወታችሁን ይቀይርላችኋል፣ ምን ያፈልጋችሁትን ነገር ያደርግላችኋል ምናምን እያለ እያታለላቸው እነሱም እሺ እያሉ ይሄዳሉ። ከዛን እንደዛ ነገር አድርገው ይጣሉ ማለት ነው። ቆይ አንቺ ይሄንን ነገር እንዴት አወቅሽ? መጀመሪያው ነግሮኝ። ዝም ብሎማ አይነግርሽም ማለት አሁን እንደነገርኩ ከሆነ መጀመሪያ እንደዚህ ብዬ ጠይቄው ቃል አስገብቶኝ ምናምን ከዛን እኔ እንዴት ግን እንደዚህ ገባህ ምናምን ስለው እንዲህ ጓደኛዬ ምናምን ጓደኛውንም አውቀዋለሁ እና ያንተን ታውቂያለሽ አይደል? አውቀዋለሁ እሱ ነው እንደዚህ ብሎኛል።
ከዛን እሺ ብዬ እኔም ገባሁ። መጀመሪያ እንደዚህ 1000 ብር ምናምን ሰጠኝ። ከዛም በኋላ እንደዛ እያልኩኝ ቀጠልኩኝ አለ ያለኝ። እንግዲህ ሌላ ምንም አላለም እኮ አንቺ አሁን ይሄን ሁሉ ስትሰሚ እሺ አሁን የነገርሽኝ መረጃዎች ከነገርሽኝ አንፃር አሁን ይኸውልሽ አምንሻለሁ አላምንሽም ሌላ ጉዳይ ነው። እሺ እናቴ ግን አሁን የነገርሽኝ መረጃዎች አሉ። ይህ ሰውዬ እህትህን ጠይቃት ያለው ምኑን ነው? ለምንድን ነው አንቺ እንዲጠይቅሽ የተፈለገው? የምታውቂው መረጃ አለ ማለት አሁን የነገርሽኝ ፔዶፋይል አይደለም። እሺ ያው መጀመሪያ ትላልቅ ሴቶችን ነበር ማለት ቢያንስ 18 19 ምናምን ነበር የሚፈልጉት። ከዛን እድሜ ደግሞ ቀስ እያለ እየወረደ መጣ። 15 16 እያሉ በጣም ትንሽ ልጆችን እየፈለጉ መጡ። ከዛን አሁን ቀስ እያለ 5 4 ምናምን ሲገቡ 5 እድሜ 5 4 አመት ያሉትን ምናምን ሲል እሱ የ4 አመት ህፃን አልስማማም ማለት እሱንም አማክሮኝ ነበር። ከዛ አንተ ምን አይነት ህሊና ነው ያለ? ቆይ እዚህ ድረስ እንዴት ሲጀመር 14 ራሱ እንዴት ነው ምናምን እንዴት እሺ ትላለህ? ይሄን ያህል ነበር ያልኩትኝ ማለት አንተ ሴቶች ምናምን እኔ እህት አይደለ እንዴ በእህት አታይም እንዴ ምናምን ነበር ያልኩትኝ። አንተ ነሽ እነሱም እኮ ወንድም ቤተሰብ ምናምን አላቸው አታዝንላቸውም ብዬ ነበር የነገርኩት። ከዛ 5 እያለ በቃ እዛ ሲደርስ እሱ አልቀበልም አለ። ኦኬ ልጆች ሲሆኑበት አልፈልግም አለ እሱ እዛ ነው ይሄ ነው የሚሻል ሲጀመር በቃ ውጣ ይበቃል ምናምን አልኩት። ከዛ አንዴ ገብቼበታለሁ እንዴት ነው ምናምን ማለት ዛ እስቲ ሞክራለሁ ምናምን አለ። እሺ ከዛ በኋላ ምንድነው የተፈጠረው? አንቺ እንድታናግሪው ተደረገ አይደል? አዎ። ምንድነው አንቺ የምታውቂው ነገር? ለምንድነው አንቺን አናግሪው ያለሽ? እንግዲህ ቴክስቱ ላይ እንዳየው ከሆነ እህትን አናግራት ምናምን ነው ያለውና እኔ ጓደኛው ስልኩን ከየት እንዳገኘ ስልኬን ከየት እንዳገኘ አላውቅም። ብቻ እንደዚህ ደወለልኝና አንዴ ላገኝሽ ፈልጋለሁ ምናምን አለኝ። ከዛን ለምንድነው ምናምን ምንድነው ምክንያቱ በስልክ ማውራት አንችልም ምናምን አልኩትኝ እኔ ማለት ነው። ከዛም በኋላ አይ በአካል እንትን የሚል ነገር ነው በአካል ማግኘት የምፈልገው አግኝቼ ላወራሽ ፈልጋለሁ ምናምን ሲለኝ ምንድነው ይሄን ያህል ጉዳዩ ምናምን ብዬ ለማንንም አልተናገርኩም፣ ለሱም አልተናገርኩም፣ ለልጁም ለወንድሜ ማለት ነው። ከዛም በኋላ ሄድን ተገናኘን እና አጉል ያልሆነ ቦታ ነበር እንደውም ላይ ቀጠረኝ ማለት ነው። እንደዚህ ሰው ምናምን ያለበት ነው በቃ የጸጥ ያለ ቦታ ነው። ራሱ በጣም ጨንቆኝ ነበር። ይሄ ምንድነው ልጁን ታውቂያለሽ? ጓደኛሽ ወንድም የወንድምሽ ቀጥታ ጓደኛው ነው የትምህርት ቤት? እሺ ከዛን ጽር ያለ ቦታ ነበር ምናምን ሰው የለም ምናምን ይሄ ምንድነው ምናምን ብዬ ከዛን እሺ ብዬ ምንም አላልኩም። ዝም ብዬ እዛው ቦታ ያለኝ ቦታ ሄጄ አገኘሁት። ከዛን ሳምራይት ምናምን አቤት ምናምን ወንድምሽ የሚሰራውን ነገር ታውቂያለሽ ምናምን አለኝ። ከዛን አው ምናምን ያልኩትኝ እኔ ኧረ እባክሽ ለምን? ምክንያቱም ያው ያውቃል ይነጋገራሉ እንደዚህ ስለሚለው ስለሚነግር ነው ማወቅሽ ምን ያህል ችግር ሊፈጥር እንደሚችል መገመት እንዴት አቃተሽ ብዬ ነው። እንጃኔ በዛ ሰዓት ይመጣልኝ እንደዛ ነው። እሺ ከዛን ያው ምናምን አልኩትኝ። ከዛን ሲጀመር አንተ ነው መውቀስ ጀመርኩ። እንደዚህ አይነት ነገር ውስጥ እንዴት ወንድሜን ትከተዋለህ ምናምን ብዬ እንትን አልኩትኝ። ከዛን በኋላ አሁን ይሄ ምናምንሽ አያስፈልግም እዚህ ጋር ምናምን መጮ ምናምን አያስፈልግም። እኔ አሁን የሆነ ቀጥታ ነው የሆነ ነገር ልነግርሽ ነው የፈለኩሽ ምናምን አለ። ከዛን አይ ምንድነው ምናምን አለኝ። ምንድነው ምናምን ስለው ያው ወንድምሽ ይሄን ስራ እንደሚሰራ ታውቂያለሽ እና ደግሞ አሁን ከ5 ምናምን እድሜያቸው አነስ ያሉትን ስንጠይቀው እምቢ እንዳለም ታውቂያለሽ ምናምን አለ። ከዛም በኋላ እሺ ምንድነው ብቻ ሐሳቡን ንገረኝ ምንድነው ምናምን የምታዞርብኝ ምናምን አልኩትኝ። ከዛን አንቺ ጠቃሚ ያለ ገንዘብን ሰጥሻለን እሱ እንዲስማማ አርጊለን ነበር ያለኝ። ከዛም በኋላ ምን ማለት ነው ምናምን አንተ ምን ለማለት ፈልገህ ነው? ጭራሽ እድሜ 5 4 እሺ 18 ምናምን ዝም አልኩኝ። ትላልቆቹን ዝም አልኳቸው። ጭራሽ 5 ምናምን ማለት ጀመራችሁ ምናምን ነገር አልኩት። ከዛን ጠቃሚ ያለ ገንዘብ ነው የምንሰጥሽ አናግሪልን እና አሳውቂኝ ሐሳብሽን በቃ ይሄን ልነግርሽ ነው የፈለኩሽ ምናምን አለ። ከዛን እሺ ብዬ ለምን አሳውቂኝ አለ። አሁን የደወልኩልሽ ቁጥር ነው በሱ ደውለሽ አሳውቂኝ አለ። ዛን ይኩን አሰብኩበት እና በቃ ለሱ ምንም አላልኩትም። ግራ ገብቶኝ ነበር በሰዓቱ ምን ልበለው። ያው ብሩንም ፈልጓለሁ እሱም ደግሞ እንደዚህ አይነት ነገር እንዲያደርግ አልፈልግም። ሁለት ወርዱ ደግሞ ይቻላል ታውቃለህ። ብር በጣም ተወጃለሽ። አዎ እሺ እና ምንም አላልኩም ዝም ብዬ ነበር። ዝም አላልሽም? እሱን ለማሳመን ጥረት ማድረግ ጀመርሽ? እሺ ያው ልክ ነህ።
እያወራሁት ነበር። ለምን እንትን አትለም አንዴ ገብተህበታል በቃ ጨርሰው ምናምን አልኩትኝ። እሱ ነው ከዛ በኋላ ምን ሆነሽ ነው መጀመሪያ አንቺ አይደለሽ እንዴ እንዲያታርግ ስትኝ የነበረው ምናምን አለኝ። ከዛም በቃ ከገባህበት አይቀርማ እስከመጨረሻው ነው መጋፈጥ ያለብህ ለኛም ጠንቅቶናል እህትንም እናቴንም ብሏል ወንድሜንም ጎዳቸዋለሁ ምናምን ስላለ በቃ ስለዚህ እኛም ከምንጎዳ እንደጀመርክ እንደገባህበት አንተ ጨርሰው አንተ እንትን በለበት አንተ ራስህ ተወጣው ምናምን እያልኩኝ እጎተጉተው ነበር ሁሌ ቀን ማታ ማለት እንዴት አደረከው ያንን ሐሳብ እንዴት ሆነ ተስማማ ምናምን እያልኩት ነበር። ከዛ ያ ሰውዬ አንቺ ጋር ይደውላል ያገኘሻል? ያ ሰውዬ እንደዋወል ነበር ጓደኛው ማለት ነው። ተስማምቻለሁ ምናምን እንግዲህ ያስማማውት ነው አልኩት። ሳም በኋላ እሺ ካልሽ በቃ ብሩንም ሰጥሻለሁ አካውንት እንደዚህ ምናምን ሲለኝ እሺ አልኩት። እኔም እሱን ጧት ማታ እንዲያርግ አታርግ እያልኩኝ ጎተጉተው ነበር። እንግዲህ በመሃል ደግሞ ህይወቱ አለፈ። እሱም ሐሳቤን አልተቀበለም እነሱም አልተቀበለም የነሱንም አልተቀበለም ህይወቱ አለፈ። አሁን እሱ እዚህ ሻወር ቤት ውስጥ ገብቶ ምን ሊያረግ እንደነበር አንቺ ታቂ ነበር? እኔ እንደዚህ ራሱን ያጠፋል ብዬ አላሰብኩም። እኔ እንደውም ተስማምቶ በቃ ይቀጥልበታል ብዬ ነበር ያሰብኩት። ለዛ ነው እንጂ እኔ ከህይወቱ ምንም አይበልጥም። ሳወራሽ እኔ አንቺ መልሰሽ በሙሉ የተናገረው ልክ አልነበር። ያው እንዳታቀብኝ ነገሩን እንዳታቀብኝ ስለፈለኩኝ ነው እንጂ ለሌላ አይደለም። አሁን እናትሽ ይሄን ነገር ስታቀ ምንድነው የሚሰማት? እኔ አላቅም። እኔ ራሱ ሰው የምታረገኝ አይመስለኝም። ይሄን ሁሉ ጉዳይ ያወቅሽ እንዴት ዝምት ያለሽ ብት አትሊስት ትልቅ ወንድም አላችሁ አይደል? ነገሮችን አንደርስታንድ ማድረግ ይችላል። ለምን ለሱ ሳልነገራችሁ? አልነገርኩም። አንቺ ለምን አልነገር? እሱን ታየው። እሺ አንዴ ኦሬዲ መቼስ ይሄን ነገር እየሰራው ነው ብሎ ሊነግረው አይችልም። የታወቀ ነው። ግን አንቺ አትሊስት ወንድማችን እንደዚህ አይነት ነገር ውስጥ ገብቷል እንርዳው እንዴት አትይው? ታላቅ ወንድምሽ ነው። አዎ። እና ለምን ለሱ ሳልነገራችሁት? አንቺ ለምን አልነገርሽው? እኔ አልነገርኩትም። ፈሮት ምን ብዬ ለሰው ነገር አንቺ እኮ አይደለም እያደረግሽ ያለሽው አሁን። እሺ አዎ አንቺ እያደረግሽው ቢሆን አንቺ ነገሮች ውስጥ እጅሽ ተሳትፎ ቢሆን ኖሮ ልክ ነሽ። አሁን አንቺ አይደለም እኮ እያደረግሽ ያለሽው ወንድምሽ ነው እያደረገ ያለው። ወንድምሽ እያደረገ ያለው ነገር ደግሞ ልክ እንዳልሆነ አውቀሻል፣ ገብቶሻል። ስለዚህ ምንድነው ማድረግ የነበረብሽ? ለዛኛው ለትልቁ ወንድምሽ ነግረሽው ነገሮችን ማስቆም አልነበረብሽ? ነበረብኝ። ያው በሰዓቱ እኔ ለነሱ ከነገርኩኝ በጣም ከብዳል። ለሱም ለኔም ጥሩ አይሆንም። እንዴት እስካሁን ራሱ ሳትነግሪኝ ትቀሪያለሽ? መጀመሪያ ቀድመሽ ከኛ በፊት አንቺ ነሽ ያው አንቺ ገንዘቡ ይሄ ሲሰጥሽ የነበረውን ገንዘብ እየተቀበልሽ ስለነበር ነው ይሄን ሁሉ ነገር ላለመናገር እንደ ድፍረት የነበረሽ። አዎ ገንዘቡንማ እየተቀበልኩ አትቀበይ ሲሉ መቀበል፣ አንቺ ግን መቀበል አላቆምሽ ያው እኮ። ለምን አንቺ እንዴት ለወንድምሽ አታስቢለትም? እንዴት እንደ ራስ ወዳድ ትሆኛለሽ? በዚህ ነው ያልደረጃ ነግሬዋለሁ እኮ እኔ እኮ ነግሬዋለሁ። መጀመሪያ ነገርሽው? አዎ ነግሬዋለሁ። እረፍ አልሽው? አዎ። እሺ ገንዘብህንም አልፈልግም ለምን አላልሽው? ገንዘብ እንዴት አልፈልግም ትላለህ? እንዴት እንደዚህ ታረጋለህ እንዴ? ወንድምሽ አይቀድምም ከገንዘቡ? አዎ እሱማ ይቀድማል። ልክ ነህ እኮ በእርግጥ ግን ያው እኔ በዛ ሰዓት የመናገር ድፍረቱ አልነበረኝም። በቃ ቆይ የሚሰጥሽን ገንዘብ ምንድን ነው የምታረጊበት የነበረው? የተለያዩ ሽቶች፣ ልብሶች፣ የተለያዩ ነገሮችን እገዛበት ነበር። ከዛ በሰላም ግን ትዘንጫለሽ ማለት እንቅልፍ ይወስድሻል? አዎ። አንቺን ሊሸጥሽ እንደሚችል እንዴት መገመት ያቅትሻል? አልሸጥሽም። አንቺን ነገሩ ሽጦሽ ይሆናል። እኔ እንኳን እንደዚህ አንቺ አትፈልጊም፣ ሌላ ሴቶች ግን ይፈልጋሉ አይደል? አረ እኮ አንቺ የማትፈልጊው ነገር ለምን ሌላ ሰው ጋር ሲሆን እንዴት አትናገሪ? አንቺ አትፈልጊም፣ ሌሎቹን ግን ይሸጣቸው አይደል? ችግር የለውም። እንደዛ ነው የምታስቢው? እኔ እኮ ስራውን የሚሰራው እሱ ነው፣ ገንዘቡን ነው እንጂ የሚቀበለው። እኔ እኮ እዚህ ጋር ምንም አላደረኩም። እኔን አትውቀሰኝ። ለምንድን ነው የማልወቅስሽ? መናገር ትልቅ እህቱ እኮ ነሽ አንቺ። ገንዘብ ብቻ ነው የተቀበልኩት። ስለዚህ አንቺ ገንዘብ ቢሰጥሽ አንቺ ራስሽን ትሰጫለሽ ማለት ነው። አይ እኔ እንደዛ አላልኩም። ይሄው እንዴ ወንድምሽን ሸጥሽው እኮ እስኪሞት ድረስ። የ5 ዓመት ልጅ አምጣ ሲባል በቃ ተስማማ ኦሬዲ ገብተህበታል ያልሽ ሴት እኮ ነሽ አንቺ። ትልቅ እህቱ እኮ ነሽ። ከሱ ማሰብ ትችያለሽ። ከሱ የተሻለ ዕውቀት አለሽ። ከሱ የተሻለ እድሜ አለሽ። እንዴት መናገር መቆጣት ያቅትሻል? ወንድምሽ ትንሽ ወንድምሽ እኮ ብሩ ያስፈልገኛል። ለምን? ለሽቶ ምናምን ሳይሆን ቤትም የሆነ ነገር ገዛች። እናትሽ ምንም ነገር አድርጊልኝ ብለሽ አታውቂም። አንቺ ቢሆንም ማገዝ አለብህ አይደል እንዴ? ቤተሰቦች ትልቅ ወንድምሽ አለ፣ ትንሽ ወንድምሽ አለ፣ እነሱም ያግዛ። አንቺ ብቻ ችግር አይደለም ጉዳዩ። አንቺ ለራስሽ ስትይ ነው። እስኪ እዚህ ቤት ምን አድርገሻል? እሺ ብሩን ተቀብለሽ ምን አድርገሻል? ንገሪ። ይሄን ነገር እኔ የገዛሁት በይ። አየሽው አይደል? እንዳለ ለራስሽ የምታረጊው
ለሽቶሽ ለምናምን ጥፍር ቀለምሽ ገለመል እያለሽ የምታረጊው ለራስሽ ነው። ግን አንቺ እንደ ቤተሰቦችሽን እንደ እንትን ትቆጥራለሽ። እንደዚህ አድርጌላቸው እንደዚህ አንድ አሁን ወንድምሽ ምን እየሆነ እንደሆነ ታውቂያለሽ? ሞቶስ ቢሆነው ምን ታውቂያለሽ? ለምን አይደለም አንቺ እኮ ለዚህ ነገር ውስጥ የከተትሽው። አትሊስት እንደ ትልቅ እህትነትሽ እንደዚህ ነገር ውስጥ ገብቻለሁ፣ ጨንቆኛል፣ ጠቦኛል በሚልበት ሰዓት ትልቅ ሰው አማክርሽ። እንዴ አንቺ እንኳን ባታረጊ አንቺ ትልቅ ነሽ፣ ትልቅ ሰዎችን ታውቂያለሽ። ሄደሽ ወንድሜ እንደዚህ ውስጥ ነገር ውስጥ ገብቷል ምን ላድርግ ብለሽ እንዴት ማማከር ያቀጥሻል? ብሩ ያስፈልገኛል አልኩ። እንግዲህ ከዚህ በላይ ምንም አለ እንዴ? እኔ እንደ ጓደኞቼ መሆን አያምረኝም እንዴ? እናታችንን ታውቃታለህ እንግዲህ 150 ምን ይገዛልኛልሽ? 100 ብር 50 ብር የሚገዛልኝ ነገር አለ? ስለዚህ ወንድምሽ ሴቶችን ሲሸጥ የሚያመጣው ገንዘብ ላንቺ ደስ ብለሽ ትቀበያለሽ? ያው ደስ ምክንያቱን አንቺ ከተሸጡት ሴቶች በምን ትለያለሽ? ምን ማለት ነው? ያው እንደነሱ እኮ ነው። እኔ ሴቶቹን አልሰጠሁት እሱ ነው አጋጣሚ ወንድምሽ ሻጭ ሆነ እንጂ ሌላ ሰው አንቺን መጥቶ ይሸጥሽ ነበር ማለት ነው። ይሄን ያህል ገንዘብ ወዳጅ ከሆንሽ እስኪ እንግዲህ አሁን ያልሽው ገንዘብ የእናትሽን ሀዘን የሚመልስ ከሆነ አይዋል። እንዴት አልልም። ለእናትሽ አሁን ፊት ለፊት አሁን ያረግሽውን ነገር እነግራታለሁ። ለወንድምሽ ያረግሽው ለምን ተናግረህ ያሳፍራል? ብሩስ ያስፈልገናል አይደል? ለሽቷችን ለምንድን ነው የሚያስፈልገን? ሀዘን በሽቶ ይቀባል? ጭንቀት በሽቶ ይቀባል ወይ? በልብስ ይታለፋል? አይታለፍም። በቃ አንቺ አሁን በሽቶሽና በልብስሽ ካለፍሽው አይሻለሁ። ወንድምሽን እዛ ነገር ውስጥ እንዲገባ ካረግሽ በኋላ ገንዘቡን ከወሰድሽ በኋላ አሁን እንዲሁ ገንዘቡ ስለሚያስፈልገኝ ነው ወንድሜ እንደዚህ ምን አይነት ህሊና ነው? ምንም በገንዘብ ተታልጌ እኮ ነው። እባክህ አሁንም እኮ አንቺ እኮ አሁን ምን ያዞምባ አሁን ምን ድረስ ትይኝ ነበር? አሁን ለቅሶሽ ባይዘው ምንም ነው ለኔ ምንም ገንዘቡ ስለሚያስፈልገኝ ነው ስትይ ነበር። ለማንኛውም እነሱ ይቀመጣሉ። ይቅርታ ማለትም ካለሽ ነው ለኔ ምን ነገር እንድታረጊልኝ አልፈልግም። ይኸውልሽ እኔ እናት ተነሽ። ይኸውልሽ በመጀመሪያ ወንድምሽ ያለበትን ደረጃ መታወቅ አለበት እኮ ሰሚኛለሽ አይደል? እውነታው መታወቅ አለበት። እኔ አሁን ዛሬ ባልናገር ነገ እኮ ምን ነገር አይቀርም። ገብቶሻል? ይሄን ነገር ውስጥ ለምን እንደገባ እንዴት እንደገባ ኢቭን ራሱን ለምን እንዳጠፋ መታወቅ አለበት። ማወቅ አለባቸው ቤተሰቦች። ምንም የሚያውቁት ነገር ወንድምሽ የሚያውቀው ነገር የለ፣ እናትሽ የምታውቀው ነገር የለ። ምን ሆነ ነው ራሱን ያጠፋው? አንቺ ሚስጥሩን ይዘሻል። አትሊስት ነግረሻቸው ቢሆን እነዚህ ሰዎች ከድሮ መፍትሄ አይሰጡትም ነበር። አሁን እኮ መፍትሄ የለውም። መፍትሄው እውነቱን መነጋገር፣ ይቅርታ መጠየቅ ካለብሽ ይቅርታ መጠየቅ፣ ከዛ ወንድምሽ እስኪሻለው ድረስ ጸሎት ማድረግ። ከነገርካትን ሰው አታረገኝም። የት ትሄጃለሽ? አንቺ አፈርድሜ ያጋጥሻት እንጂ እሷማ ግጣ ነበር ያሳደገችሽ። አንቺ ግን አፈር ውስጥ ከተትሻት። ቀና ብላ እንዳላኖረችሽ አንቺ ግን አንገቷ እንድደፋ አረገሻል። በስራሽ በተግባርሽ ወንድምሽ ያደረገው ነገር ትክክል ነው አይደለም፣ ግን መምከር ትችይ ነበር፣ መናገር ትችይ ነበር። ነግረሽው ግን ገንዘቡን እየተቀበልሽ ነው የምትነግሪው አይደል? ኪስሽን እየሞላሽ ትነግሪዋለሽ። ለማንኛውም እናትና ወንድምሽን ጠራቸዋል። እንግዲህ ቤተሰቦች ያው የተፈጠረው ነገር ማወቅ ስላለባችሁ የተነገረው ነገር የተደረገው ነገር ምን እንደሆነ ማወቅ ስላለባችሁ ነው የጠራኋችሁ። ስልኩን ስንበረብር እንደሆነ አይታችኋል ሁለታችሁ። ያው ፓተርኑን የምታውቀው እህቱ ናት። ይኸውልሽ አሁን አንቺ ምንም ስሜታዊ መሆን አይጠበቅብሽም። እውነቱን መነጋገር አለብን። እሺ እናት አቤት ልጅሽ አንድ ችግር ውስጥ ገብቶ ነበር። ሁለታችሁም አታውቁት ማለት ነው። ወንድምየው አይ ቲንክ የምታውቅ አይመስለኝም። ትምህርት ቤት ውስጥ እንደዚህ ሜቢ ሰምታችሁ ከሆነ አንዳንድ ነገሮች ሴቶችን ከወንዶች ጋር የሚያገናኙ ከትልልቅ ሴቶች ጋር ሹገር ዳዲ ምናምን ሰምታችሁ እና ሱራፌል እንደዚህ አይነት ስራ ይሰራ ነበር። እንዴ ሱራፌል እንደዚህ አያረግም። አሬ የተሳሳተ መረጃ ነው ያመጣችሁብኝ። አያረጉም። አዎ ማንንም ሰው ይሄን ነገር የሚያምነው አይደለም። እውነት ለመናገር ህፃን እኮ ነው እንዴ። አረ ተሳስታችሁ ነው ሱራፌል። አያረጉም። አረ ልጅ ተሳስተ ነው እንዴ። አረ አያረጉም። እሱ አሁን እኮ ነው አንገቱን ቀና ማድረግ የጀመረው። አረ እንኳን አይደለም
እንደዚህ ነገር አይደለም በሰተት ሌላ ሲሆናል ያው እኛም እንደዛ ቢሆን ደስ ይለናል ግን ያው እንዳልኳችሁ ስልኩ ላይ ያሉትን መረጃዎች ወስደናል ማረጋገጥ ያለብን ነገር ደግሞ አረጋግጠናል ስልኩ ላይ ብዙ ሴቶች አሉ እንደዚህ ለዚህ እቺኛዋን ትፈልጋለች እቺኛዋን አትፈልግም እየተባባለ በስማም ወልደንፈስ ቅዱስ ከሰዎቹ ጋር ምናምን ሲያወራ የነበረው ነገር በሙሉ እንደ መረጃ ይዛል በስማም ወልደንፈስ ቅዱስ የኔ ሱራፊል ለምትለኝ አዎ ማዘር የኔና እሱ ብቻ አይደለም ጉዴ ፈላ ያው ገንዘቡን ሲያገኝ የነበረው በዚህ ምክንያት ነው ጉድ ለእናንተ የሚመጣው ገንዘብ ሲሰጣቸው የነበረው ነገር አቤት ላይ ታዩት የነበረው ነገር በሙሉ ምን አባታቸውን ቀን በሰጠኝ ይሄንን ያሰማ ከልጆች ይሄንን ነው ነበር ብር የሚያመጣል ጉድ አዎ አረ ያው እንግዲህ ትምህርት ቤት ላይ ያሉትን ልጆች እሱ አንድ ጓደኛ አለው ለሁለት ሆነው ሴቶቹን ያነጋግራሉ ውጭ ላይ ላሉት ባለሀብቶች ሰዎች ምናምን ይሸጥ ነበር በስማም ወልደንፈስ ቅዱስ እንዴ አንተ ምንድነው የምትሰማው አሁን ችግር የተፈጠረው ወይም ልጃችሁ አሁን ላይ ሌላ ነገር ውስጥ የገባበት ሁለተኛው መረጃ ደግሞ ምንድነው ማዘር ስራውን አልሰራም ብሎ ተናግሮ ነበር ልጃችሁ ያው እነዛ ሰዎች ህፃናትን አምጣልን አንደሬጆችን አምጣልን እያሉ ማስጨነቅ ጀመሩና አልፈልግም በሚልበት ሰዓት ያው በእናንተ ማስፈራራት ጀመሩ ስለዚህ ከዚህ ጭንቀት ለመላቀቅ ብሎ ነው እንግዲህ ራሱን ለማጥፋት ሙከራ ያደረገው እና እሺ ያው እህቱም ትንሽ ታቅ ነበር መረጃውን ምን አንቺ መናገር ትችል ነበር ግን ያው ፈርታ ነው ምን አረኩሽ ምን በደልኩሽ ምንድነው የምታውቂው ይሄን ሰራ እንደነበር እሷም ታቅ ነበር አቤት ይሄን ያወቅሽ ነው እስከዛሬ ይሄን ያወቅሽ ልቀቀኝ እንደዚህ ማለት አንቺ አንቺ ከንቱ ጉድ ወንድምሽን ትገዩዋለሽ መጥተህና አንቺ በጸጸትን ዝም በይ አሁን እውነታው መተዋወቅ ስላለበት አንቺ ራስሽን አሰልፈሽ ትሸጫለሽ አንቺ ማለት እኮ ነሽ እነሱ ማለት እኔ ነኝ እኮ እነሱ ማለት እንዴ ያሳደጉሽ ወይኔ አባታችሁ ለምትጠኝ ወይኔ ምነው ይሄን ሳይ ሞተ ያደጋ አባታችሁ የሱ ቀን ነኝ በሆነ ወይኔ እሱ የገባበት አፈር በገባው ይሄ ነው ሳንዲ ነው አርገሹ ነው እናቴ እንደዛ ይሄን ሁሉ መረጃ እንግዲህ ለፖሊስ እንሰጥና ምርመራ ይደረግባቸዋል እነዚህ ከሱ ጀርባ ያሉትም ሰዎች ምናምን ለማናቸው የሚለውን ነገር እናረጋግጣለን አሁን እሱ ሆስፒታል ነው ያው ሁኔታው ጤናው ያገኝና ከሱ ጋር ያለውን ነገር እንቀጥላለን አይሻለም አሁን ግን እናንተ ተረጋጉ ይሄው እሷም አሁን ይኸውላችሁ እሷ ነገር ውስጥ ገብታበት አይደለም አራፈረስ በላሽ ግን ታቅ ነበር ነው አፈርቢ የችግር እኮ ነበራችሁ ይሄ ነው እንደዚህ ነው ያሳደኳችሁ እንደዚህ ነው ወይ መልሴ ይሄ መልሴ ነው አፈርቢ በቃ አሁን ይኸውላችሁ አይ ምን ዝም ደግሞ ይታለ ዝም በይ ድሌ ወይኔ ጉዴን በጉዬ ይዤ አቤት ጉዴን በጉዬ ይዤ ወይ እሱ ሰው ሆኖ ወደ ቤቱ ይምጣ እናወራበታለን ሌላውን እናወራበታለን የስንቱ ቤት ሀዘን ማቅ ወርሶታል የስንቱ ቤት አንገት ምንድነው ማዘር ወይ ልጅ እንትን ምንድነው ከሆስፒታል አሁን የተና እንትን ወንድሜ ምን ሆነ እባክህ ምን ሆነ ነው እባክህ አረፈ ወይኔ